አንድን ሰው ኢንፍሉዌንስ ማድረግ ከፈለጋችሁ የሆነ ነገር እንዲያቆም ወይንም እንዲሰራላችሁ ከፈለጋችሁ ምን ታደርጋላችሁ ይላል ከንማን። የሚያገኘውን ነገር ሳይሆን የሚያጣውን ነገር ብትነግሩት አይምሮ ለሚያጣውን ነገር እንዲፈራ ተደርጎ ስለተሰራ ያንን ነገር የማድረግ እድሉ በጣም ከፍተኛ ነው ይለናል። ሰላም ላችሁ እንግዲህ ተመልካቾቻችን፣ ባለፈው መጽሐፍ ቲንኪንግ ፋስት ኤንድ ስሎ የሚለውን መጽሐፍ ፓርት 1 አቅርቤላችሁ ነበር። የዛኔ ጨርሼ ስላልነበር ሀሳቡን ጠቅለል አድርጌ አላቀረብኩላችሁ። ረዘም ያለ ቪዲዮ እና ጠቅለል ያለ ሀሳብ አልነበረውም እና ዛሬ ደግሞ የመጽሐፉን ስለጨረስኩት መጽሐፉን አንብቤ ጠቅለል ያለ ሀሳብ ሰጣችኋለሁ ማለት ነው። ቲንኪንግ ፋስት ኤንድ ስሎ እንግዲህ በፕሮፌሰር ዳንኤል ካንማን የተጻፈ ነው። ብዙ ጥናታዊ ጽሁፎች ውስጡ አሉት እና ይሄንን ቲንኪንግ ፋስት ኤንድ ስሎ እንዳልኳችሁ በባለፈው ክፍል ሲስተም 1 እና ሲስተም 2 የሚባል የጭንቅላት ክፍል ስላለን ሲስተም 1ን ስንጠቀም ይሄ ደመነፍሳዊ የሆነው የጭንቅላታችንን ክፍል ስንጠቀም አይምሮችን ምን ያክል ለስህተት እንደሚዳርገን ነው የሚያወራው መጽሐፉ ማለት ነው። እና የተለያዩ ሪል ሪሰርቾች የተሰሩበት መጽሐፍ ነው። እና ለምሳሌ የመጀመሪያው ሀሳብ ሎስ ኦፍ አቨርሽን የሚለው አለ። ካንማን ሎስ ኦፍ አቨርሽን የአይምሮችን ይሄ ሲስተም 1 የሚባለው የጭንቅላታችን ክፍል ኪሳራን በጣም ከመፍራቱ የተነሳ እንዴት ለተሳሳተ ውሳኔ እንዲዳርገናል የሚለውን በግልጽ በተለያዩ ጥናቶች አሳይቶናል። ይሄ የመጀመሪያው የአይምሮአችን ክፍል ሲስተም 1 ደመነፍሳዊ በደመነፍስ የምንወስነው ችኩሉ ሁሌም ልክ የሚመስለን ግን በጣም ለስህተት የሚዳርገን የአይምሮአችን ክፍል ለምሳሌ እንዴት መሰላችሁ? በተፈጥሮ የሰው ልጅ አይምሮ ሲሰራ ኪሳራን እንዲፈራ ተደርጎ የተሰራ ነው። ይህ ማለት ቆም ብለን አስበን ይሄ ለኪሳራ አይዳርገኝም ብለን ካላሰብን በስተቀር በተፈጥሮ ራሱ የሰው ልጅ ጭንቅላት ኪሳራ እንዲፈራ ተደርጎ የተፈጠረ ነው። ለምሳሌ እንዴት መሰላችሁ? የሰው ልጅ እናንተ መንገድ ላይ የሄዳችሁ 1000 ብር ከምታገኙ ይልቅ ከኪሳችሁ የሚጠፋው 1000 ብር ህመሙ 1000 ብር ከምታገኙት ይልቅ በ2 እጥፍ ይበልጣል ይለናል ካንማን። ይሄ ማለት 1000 ብር ስታጡ ከኪሳችሁ ስታጡ የሚተካከለውን ህመም እኩል የሚሆን ስሜት ለማምጣት ቢያንስ 2000 ብር መንገድ ላይ ወድቆ የምታገኙት ስሜት ነው ማለት ነው። 2000 ብር ስታገኙና ደስታውና 1000 ብር ስታጡ ደግሞ የምትታመሙት ህመም የምትናደዱት ንዴት እኩል ነው የሚሆነው ማለት ነው። የሰው ልጅ በተፈጥሮ ኪሳራን ይፈራል ያለው ለዚህ ነው። እና ጥናት ለምሳሌ እናንተ አእምሯችሁ 90% ታተርፋላችሁ እየተባላችሁ እንኳን የሆነ ንግድ ላይ 10% ግን የመክሰር እድል ካለው በፍጹም አይምሯችሁ ደፍሮ እዛ ነገር ላይ አይገባም። ስለዚህ የዛኔ ምን ማድረግ አለባችሁ? ቆም ብላችሁ 90% እኮ አተርፍበታለሁ 90% የማትረፍ እድል እያለኝ ለምንድነው ይህንን ቻንስ የማሳልፈው ብላችሁ ማሰብ ይኖርባችኋል። ቆም አድርጋችሁ ሲስተምታችሁን መቀስቀስ አለባችሁ ማለት ነው። ለምሳሌ የሰው ልጅ አይምሮ በጣም ኪሳራ ከመፍራቱ የተነሳ እነዚህ ከኪሳራ ጋር የተያዙ ማጣትን ከመፍራቱ የተነሳ ከማጣት ጋር የተያዙ ቃላቶችን አብዝቶ ይፈራል። ለምሳሌ አንድ ሰው አልኮል ሱሱን እንዲያቆም ከፈለጋችሁ ምን ትሉት መሰላችሁ? የሚያገኘውን ቢጠጣ የሚያጣውን ነገር ነው እንጂ መጠጣት ሲያቆም የሚያገኘውን ነገር ከሚነገረው በላይ እየጠጣ ይሄ ሰው እየጠጣ ሲመጣ የሚያጣውን ነገር ብትነግሩት አልኮል ሱሱን የማቆም እድሉ በጣም ከፍተኛ ነው። ለምሳሌ መጠጣት ስታቆም አንተ ጥሩ ስራ ታገኛለህ፣ ጥሩ ገንዘብ ታገኛለህ፣ አይምሮ በትክክል መስራት ይጀምራል ከምትሉት ይልቅ አንተ እየጠጣክ በሄድክ ቁጥር ሱስ ውስጥ እየገባክ በሄድክ ቁጥር የምትወዳትን ባለቤትን ታጣለህ፣ የምትወዳቸው ልጆች መንገድ ላይ ይበተኑባል፣ ይሄንን ታጣለህ ያላችሁ በሄዳችሁት ቁጥር የሰው ልጅ አይምሮ የሚያጣውን ነገር እንዲፈራ ተደርጎ የተሰራ ስለሆነ በጣም በከፍተኛ ደረጃ አልኮሉን የማቆም እድሉ የሚያጣውን ነገር አልኮሉን በሚጠቀም ጊዜ የሚያጣውን ነገር ስትነግሩት አልኮል የማቆም እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ እናንተ አንድን ሰው ኢንፍሉዌንስ ማድረግ ከፈለጋችሁ የሆነ ነገር እንዲያቆም ወይንም እንዲሰራላችሁ ከፈለጋችሁ ምን ታደርጋላችሁ ይላል ከንማን። የሚያገኘውን ነገር ሳይሆን የሚያጣውን ነገር ብትነግሩት አይምሮ ለሚያጣውን ነገር እንዲፈራ ተደርጎ ስለተሰራ ያንን ነገር የማድረግ እድሉ በጣም ከፍተኛ ነው ይለናል። ይሄ ካዲያ ሎስ ኦፍ አቨርሽን ወይንም ደግሞ የአይምሮችን ሲስተሟን የሚያጣውን ነገር ወይንም ኪሳራን በጣም ከመፍራቱ የተነሳ ነው ይለናል። ስለዚህ ቆም ብለን እኛ ደግሞ ስህተት እንዳንሰራ የሆነ ነገር በተለይም ደግሞ ንግድ ላይ ያላችሁ ሰዎች ምን ታረጉ መሰላችሁ? ትከስራላችሁ ሲላችሁ አይምሮአችሁ ቁጥርን ይጠላል። በተፈጥሮ ሲስተማን ቁጥርን እና ቆም ብሎ አስቦ ይሄ ይሻለኛል ማለትን ስለሚጠላ በደፈናው ነው የሚደመድመው። ስለሆነ ቆም ብላችሁ ማሰብ ይጠበቅባችኋል ማለት ነው። ሁለተኛው የዳንኤል ካንማን ሀሳብ ደግሞ ዘ ሳይንስ ኦፍ አቬይላቢሊቲ ይለዋል። ይሄ ደግሞ የቅርብ ጊዜ ትዝታዎች አይምሮአችን በተፈጥሮ ይሄ ሳይንስ ኦፍ አቬይላቢሊቲ የሚለውን ቀጥታ ስንተረጉመው የቅርብ ጊዜ ትዝታ ይሆናል ማለት ነው። እና የሰው ልጅ አይምሮ እንዴት መሰላችሁ? የቅርብ ጊዜ ትዝታ እንዲያስታውስና ውሳኔያችን ደግሞ በቅርብ ጊዜ ትዝታችንና በከፍተኛ ስሜቶች ለምሳሌ የሆነ ጊዜ የደረሰብን በጣም ጥልቅ ሀዘን ሊሆን ይችላል ወይም ደግሞ በጣም ትልቅ
ከፍተኛ ደስታ ሊሆን ይችላል። አይምሯችን የሆነን ውሳኔ ሊወስን ሲል እነዛን ነገሮች ነው የሚያስታውሰው። ወይ በቅርብ ጊዜ የሆነብንን ነገር ነው የሚያስታውሰው፣ አለበለዚያ ደግሞ በጣም የተደሰትንበትን ወይም ደግሞ በጣም የከፋንን ሰዓት ነው የሚያስታውሰው ይለናል። ለምሳሌ ይህንን በምወስድላችሁ ሰዓት አመቱን ሙሉ አንድ ሰው ይላል ካህልማን፣ አመቱን ሙሉ አንድ ሰው ጥሩ ስራ ሲሰራ ቆይቶ በጣም በጎበዝ ሆኖ ሲሰራ ቆይቶ ልክ መጨረሻው የአመቱ መጨረሻ ሪፖርት በሚገባበት ሰዓት ላይ ግን አንድ ሳምንቱ ስራው ተበላሸበት። ታዲያ ለአለቃው ሪፖርት በሚያደርግ ሰዓት አለቃው የሚያየው ሙሉ አመቱን ሲለፋ የነበረና ጎበዝ መሆኑን ሳይሆን አንድ ሳምንት የተበላሸበትን ስራ ነው። ምክንያቱም ይሄ አንድ ሳምንቱ በቅርብ ነው የሆነው፣ ሪፖርቱ በሚገባበት ሰዓት ስለሆነ አይምሯችን ደግሞ በቅርብ የሆነውን ነገር የማስታወስ ችሎታውና ያንን ነገር ለውሳኔ የመጠቀም ችሎታው ከፍተኛ ነው። ስለዚህ ይሄንን ነገር ቆም ብለን ማሰብ ይኖርብናል። አሁንም ይሄ ሰውዬ አለቃው ይሄንን ሰው ከመናገሩ በፊት አመቱን ሙሉ ጥሩ ሲሰራ ሆኖ አንድ ሳምንቱን ብቻ እንደተበላሸበት ለማሰብ ሲስተም 2 የአይምሮን ክፍል በቀጥታ ይሄ በጥልቀት የሚያስበውን ነገሮችን ቆም ብሎ የሚያስበውን መቀስቀስ ይኖርበታል ማለት ነው። ሌላኛው ደግሞ ይሄ ዘ ሳይንስ ኦፍ አቬይላቢሊቲ በምን ይጠቃም መሰላችሁ? በምናየው ነገር፣ በምንሰማው ነገር እና አካባቢያችን ባለው ነገር ይጠቃል። ለምሳሌ እንደ ምሳሌ በወስድላችሁ እኔ ለምሳሌ ነገ መንገድ ለመሄድ ብነሳ ሰሞኑን አይሮፕሌን በጣም ክረሽ እንዳደረገ ወይንም የአይሮፕላን መከስከስ አደጋ እየደረሰ እንደሆነ ብሰማ ጭንቅላቴ በቅርብ የሰማሁትን ነገር ነው የሚያስታውሰው፣ በቅርብ ያየሁትን ነገር ነው የሚያስታውሰው። ምንም እንኳን አይሮፕሌኑ የመገልበጡ አደጋ በ100% 1% እንኳን ብትሆን ጭንቅላታችን ግን የሚያስበው የሚያስታውሰው ሰሞኑን የሰማውን ነገር ስለሆነ አይሮፕሌን ውስጥ በምንገባ ሰዓት በጣም ፈሪ ያደርገናል ማለት ነው። ይህ ማለት ጭንቅላታችን አሁን በሰማነው መረጃ፣ በቅርብ በሰማነው መረጃ በጣም ተጽዕኖ ይደርስበታል ማለት ነው። ይሄኔም ቆም ብለን ማሰብ ይገባናል ይለናል ካህልማን። ሌላኛው ደግሞ በጣም ከፍተኛ በሆነ ድንጋጤ ወይንም በጣም ከፍተኛ በሆነ ሀዘን፣ በጣም ወይንም ከፍተኛ በሆነ ደስታ ይሄ ሲስተማን የምንለው የአእምሯችን ክፍል በጣም ተጠቂ ነው ይለናል። ለምሳሌ ልንገራችሁ። የሻርክ አደጋ እና የንብ መነከስ አደጋን ወሰደ ካህልማን። ይሄንን ጥናት አደረገበት። ለምሳሌ በሻርክ አደጋ የሚሞቱ ሰዎች ቁጥር በየቀኑ ሚዲያ ላይ ይዘገባል። ነገር ግን በንብ የተነከሱ ሰዎች በንብ ተነክሰው የሚሞቱ ሰዎች አደጋ ግን በየቀኑ ሚዲያ ላይ አይዘገብም። በጣም አስደንጋጭና አስፈሪ የሚሆነው በሻርክ ተነክሶ መሞቱ ነው ወይንም በሻርክ መበላቱ ነው። እና ካህልማን ይለናል በሻርክ የመበላት አደጋ ጋዜጣ ላይ ሲወጣ በጣም አስደንጋጭ ዜና ተብሎ ነው አይደለም የሚወጣው። ሁላችንም ደንግጠን ነው የምናነበው። ነገር ግን የሚገርማችሁ ነገር በሻርክ ተበልቶ ከሚሞቱ የዓለም ሕዝብ በበለጠ 5 እጥፍ በንብ ተነድፈው የሚሞቱ ሰዎች ይበልጣሉ። ይሄ ማለት ያው ጤና ላይ እንዳለ ሰው ሃይፐር ሴንሲቲቪቲ ሪያክሽን ተፈጥሮ ማለት ነው። ስለዚህ ሰዎች ግን ንብን አይፈሩትም። ንብን ሳይሆን ሻርክን ነው ደንግጠው የሚፈሩት። ስለዚህ በዛን ጊዜ የንብ የሚነባበት አካባቢ ሂዱ ወይንም ደግሞ ሻርክ ውሃ ላይ ሂዱ ብትባሉ ሰዎች የሚፈሩት ውሃው ጋር መሄድን ነው። ምክንያቱም የሻርክ አደጋን ይፈራሉ። ይህ ነገር በጣም በተደጋጋሚ በአስደንጋጭ ሁኔታ ስለተዘገበ ነው። አሁንም ይሄንን የአእምሯችን ክፍል ቆም ብሎ ማሰብ እንዲኖርበት መቀስቀስ ይኖርብናል ማለት ነው። ይሄ ሲስተም 2 የሚባለው ነው። አለበለዚያ በዚህ መንገድ አሁንም ስህተት ልንሰራ እንችላለን። ሌላኛው የካህልማን ሀሳብ ደግሞ ፍሬሚንግ ይለዋል። ፍሬሚንግ ማለት ያቀራረብ ስልት ማለት ነው። አንድ አይነት የሆነ መረጃን በሁለት የተለያየ መንገድ ማቅረብ ማለት ነው። ለምሳሌ የሆነ ጥናት ተደረገ። እዛ ኤሽያ ውስጥ በተነሳ ህመም ምክንያት አንድ ጥናት አካሄደ ካህልማን ማለት ነው። እና 600 ሰዎች ነበሩ። 600ዎቹንም ምን አላቸው? መጀመሪያ ላይ ክትባት የመስጠት ሂደት ነው። እንግዲህ ይህ ጥናቱ የተደረገው ክትባት በመስጠት ሂደት ላይ ነው ማለት ነው። በመጀመሪያም ተደረገ መሰላችሁ? እነዛ 600 ሰዎች ውስጥ ይሄ ክትባት 200 ሰው ይሞታል፣ ይሄን ክትባት ከተወሰደ 200 ሰው ይሞታል ተባሉ። በሁለተኛዎቹ ሰዎች ግሩፕ ላይ በሁለተኛዎቹ 600 ሰዎች ላይ ደግሞ ይሄን ክትባት ከተወሰደ 400 ሰው ይተፋል ተባለ ማለት ነው። እና አስቡት እናንተ አሁን ሲስተምቷችሁን ቀስቅሱ እናንተ። ይሄ ማለት በሁለቱም ጊዜ 200 ሰው ይሞታል በተባለበት ቦታም 400 ሰው ይድናል ነው። ተመሳሳይ ነው ማለት ነው። በሁለተኛውም ላይ የተሰጠው ግሩፕ ላይ 400 ሰው ይድናል ማለት 200 ሰው ይሞታል ነው። ይሄ ማለት ሁለቱም ነገር ተመሳሳይ መረጃ ነው የሚሰጠን። ግን የመጀመሪያው 200 ሰው ይሞታል ብቻ ስለተባለ ጭንቅላታችን አሉታዊ ነገርን
ካለመቀበሉ የተነሳ መጀመሪያ የተነገረው ቦታ ላይ ሰዎቹ ኦልሞስት ክትባቱን አልወሰዱም። በሁለተኛው ላይ ግን 400 ሰው ይድናል ስለተባለ ብቻ አዎንታዊ ነገር ስላለው የመጀመሪያ የአእምሯችን ክፍል ቁጥሮችንና ማሰላሰልን በጣም ስለሚጠላ ሲስተምቱን ስላልቀሰቀሱት እነዛ ሰዎች የመጀመሪያ ዙር ላይ ክትባቱን ኦልሞስት ማንም ሰው አልወሰደም ማለት ይቻላል። ኤሻ ላይ የተደረገ ጥናት ነበር እና ይሄ ምንን አሳየ? እንግዲህ ሲስተም ዋን የሚባለው የአእምሯችን ክፍል በጣም ምንም ካልኩሌት ማሰብን የማይፈልግ ቶሎ ድምዳሜ ላይ የሚደርስ ስለ ቁጥሮች ማሰብ የማይፈልግ አስቡት። በመጀመሪያው ዙር ላይ እንግዲህ ጥናት ባይሆንና እነዛ ሰዎች ኦልሞስት 200 ሰው ይሞታል ተብለው 400 ሰው የመትረፍ እድል እያለው ክትባቱን ሳይወስዱ ሲቀሩ ማለት ነው። ልክ ሲስተም አሁን የአእምሯችን ክፍል በዚህ መንገድ ነው ስህተት የሚሰራው። ሌላኛው የካንማን ሀሳብ ደግሞ አንኮሪንግ ይለዋል። አንኮሪንግ ማለት ወይ ደግሞ እንደ መልህቅ አእምሯችን መጀመሪያ የሰማውን ነገር በቃ ሙጭጭ ብሎ እንደ መልህቅ መጠቀም ማለት ነው። ለምሳሌ ይሄንን ባለፈው ቪዲዮ ላይም ነግራችሁ ነበረ። ለምሳሌ የሆነ ነገር ዝም ብላችሁ ሳታውቁ ገበያ ውስጥ ግብት ብትሉ ስቶፍ ልገዙ ነው እንበል። እንደምሳሌ ስቶፍ ምንም ዋጋውን አታውቁም፣ እንዴት እንደሚሰራ አታውቁም፣ ያንን ስቶፍ ለመስራት የሚወጣውን ወጪ ደግሞ ምንም አታውቁም እና መጀመሪያ የገባችሁበት ሱቅ ለምሳሌ ያንን ስቶፍ 5000 ብር ቢላችሁ ቀጣይ ሱቅ ሄዳችሁ በ3000 ብር ስገዙ በጣም 2000 ብር ቀንሶልኝ እንደውም በጣም በርካሽ አገኘው ነው የምትሉት። እናንተ ግን መጀመሪያ ላይ ምንም የምታውቁት ነገር አልነበረም። ይሄ ስቶፍ እንግዲህ ዋጋው 1000 ብርም ሊሆን ይችላል ማለት ነው። ይሄንን እናንተ ምርቶቻችሁን ለመሸጥና ደግሞ ነጋዴ ሆናችሁ ገዢ ሆናችሁ ለመግዛት ስትሄዱ ስህተት እንዳሰሩ የሁለተኛ የአእምሯችሁን ክፍል መጠቀም አለባችሁ ይለናል ማለት ነው ካንማን። ይሄ ማለት ማሰብ አለባችሁ መጀመሪያ ይሄንን ስቶፍ ለመስራት ምን ያክል ወጪ ሊያወጡ ይችላሉ ብላችሁ ነው እንጂ መጀመሪያ በተነገራችሁ ዋጋ አይደለም ማለት ነው ቀጥታ ሄዳችሁ የምትገዙ። እና ደግሞ ለምሳሌ ነጋዴ በተለይ አምራች ሲሆን እና ሻጭ ሲሆን መጀመሪያ የተናገሩን ዋጋ በጣም ሰቅሎ ከተናገረ ያው ገዢውም በጣም የቀነሰ ስለሚመስለው የተወሰነ ቀንሶ ይገዛዋል። ነገር ግን ዋጋው በጣም ከዛ ዝቅተኛ ዋጋ የሚያወጣ ነገር ሊሆን ይችላል ማለት ነው። ይህንን ካንማን አምርታችሁ የምትሸጡትም ለራሳችሁ ጥቅም ትጠቀሙበታላችሁ፣ ገዢም ለራሱ ጥቅም ይጠቀምበታል ይላል ይሄን ሀሳብ። ሌላኛው ሀሳብ ደግሞ ምን መሰላችሁ ነው የምነግራችሁ። ሌላኛው ሰንኮስት ፋላሲ የሚባለውን ሀሳብ ነው። ይሄ ማለት ደግሞ የጠፋብንን ሀብት የማሳደድ አባዜ እንደማለት ነው ወደ አማርኛ ስናመጣው። እንዴት መሰላችሁ? አንዴ አሁንም የሲስተማን ጭንቅላታችን ክፍል የሆነ ነገርን ማጣት አይፈልግም፣ በፍጹም የሆነ ነገርን ማጣት አይፈልግም። ግን ትርፍና ኪሳራውን ደግሞ አያሰላም። እና ለምሳሌ እናንተ ሲኒማ ቤት ለመግባት ትኬት ገዝታችሁ ገባችሁ እንበል እና ከገባችሁ በኋላ ፊልሙን አልወደዳችሁትም፣ በቃ ምንም አልተመቻችሁም። ነገር ግን አንዴ ገንዘቤን አውጥቻለሁ ብቻ በማለት ውድ ጊዜያችሁንም እዛ ላይ ታባክኑታላችሁ ማለት ነው። አንዴ ያጣውን ገንዘብ አላጣሁትም ብሎ ለማሰብ ስለሚፈልግ ይሄ የመጀመሪያ የጭንቅላታችሁ ክፍል መልሶ ጊዜያችሁንም ያሳጣችኋል ማለት ነው። ይሄ አንድ ያጣችሁትን ነገር የማሳደድ አባዜ ነው። ይሄ እንግዲህ ንግድ ላይ ደግሞ በጣም ከፍተኛ ተጽዕኖ አለው። ለምሳሌ አንድ አክሲዮን ገዝታችሁ መጀመሪያ ላይ ዋጋው ቢቀንስ እንዴ ገዝቼማ አልከስርም በማለት እጃችሁ ላይ እዛው ተቀምጦ እንኳን ዋጋው እየቀነሰ ቢሄድ እንኳን ኪሳራውን በጣም ከመፍራታችሁ የተነሳ የመጀመሪያ አእምሯችሁ ክፍል ሳትሸጡት ትቀራላችሁ። ጭራሽ እየከሰራችሁ ትሄዳላችሁ ማለት ነው። ይሄ ማለት ሁለት ነገርን በአንዴ እንደማጣት ነው። አንድ ያጣችሁትን ነገር ይሄ ሲስተማን የአእምሯችሁ ክፍል ላለመቀበል ጭራሽ ነገሮችን እያሳጣችሁ ይሄዳል ነው የሚለን ካንማን። ይሄኔ ታዲያ ቆም ብላችሁ አስባችሁ ሁለተኛውን የአእምሯችሁን ክፍል ወይንም ደግሞ ሲስተምቱን ቀስ ብሎ የሚያስበውን በደመነፍስ ሳይሆን በጥልቀት የሚያስበውን ቁጥር የማይፈራውን ቀስ ብሎ አስቦ ትክክለኛ ውሳኔ የሚያስወስነንን የአእምሯችሁን ክፍል መጠቀም አለባችሁ ማለት ነው። ይሄ እንግዲህ ከሁለተኛ ክፍል ብዬ ያቀረብኩላችሁ የመጽሐፉ ክፍል ጠቅለል አድርጌ ነው። መጽሐፉን አሁን አንብቤ ስለጨረስኩት ጠቅለል አድርጌ ነው ያቀረብኩላችሁ እና ሌላ ሪቪው እንድሰራላችሁ የምትፈልጉት መጽሐፍ ሰመሪውን እንድሰራላችሁ የምትፈልጉት መጽሐፍ ካለ ኮመንት ላይ ጻፉልኝ። በተረፈ አዲስ ጀማሪ ስለሆንኩ አበረታቱኝ፣ ሰብስክራይብ አድርጉት ቻናሌ እና ላይክም አድርጉልኝ፣ ኮመንት አድርጉ የተመቻችሁ ሀሳብ ካለ ወይንም ደግሞ ድክመቴንም በኮመንት ነገሩኝ። እስከ መጨረሻ ላይ ስለተከታተላችሁኝ በጣም አመሰግናለሁ። ባይ